ክብር ለእግዚአብሔር ይሁን። ዛሬ እንግዲህ ለህይወታችን ጉዞአችንን በጥሩ ሁኔታ እንድንቀጥል ከሚረዱ ነገሮች አንዱን በማንሳት ጀምራለሁ። ተስፋ አለመቁረጥ በሚል ርዕስ ጀምራለሁ። ተስፋ መቁረጥ እንግዲህ ወደ ህይወታችን በተለያየ መንገድ ሊመጣ ይችላል። በሚሰማን ስሜት፣ በምናየው ነገር፣ በምንሰማው ነገር ወደ ህይወታችን ሊመጣ ይችላል። በሚሰማን ስሜት፣ በምናየው ነገር፣ በምንሰማው ነገር ወደ ህይወታችን ሊመጣ ይችላል። ተስፋ መቁረጥ ወደ ህይወታችን የሚመጣበት ምክንያት ከሰይጣን ከራሳችን የአስተሳሰብና የድርጊት እና የአደራረግ ችግር እና ወደ ጌታ በጸሎት ጊዜ ኢንፑት ፕሬ የሚባል አለ። ጌታን ማመስገን እንደሚገባ ማክበር፣ ህልውናውን መጠማት፣ ጌታን መውደድ። አሁን ስለ ኢንፑት ፕሬ እያወራሁ ነው። ኢንፑት ፕሬ ውስጥ 8 ነገሮች አሉ። ጌታን እንደሚገባ ማመስገን፣ ጌታን እንደሚገባ ማክበር፣ ጌታን መገኘት መጠማት፣ ጌታን በአንደኛ ደረጃ መውደድ፣ ነፍስ እስከ መስጠት ማለት ነው ቢሆን እንኳን። በአምስተኛ በጌታ ተስፋ ቃሎች ላይ አምናለሁ እያሉ እጠባበቃለሁ እያሉ መጸለይ። በስድስተኛ ደረጃ ከጌታ ውጪ ያለን ፍጥረት በደረጃው ከክፉ መናፍስት ውጪ የሆኑትን እወዳለሁ እያለን የምንጸልይበት። በሰባተኛ ጸጋ ስጦታዎችን፣ በሰባተኛ ደረጃ ጸጋ ስጦታዎችን የሚበልጠውን የጸጋ ስጦታ ትንቢት መናገር፣ የጸጋ ስጦታዎች ሌላ እንኳን ካለ የሚበልጠውን የጸጋ ስጦታዎች ትንቢት መናገር፣ ሌላም ነገር ካለ እነዛን መፈለግ፣ እየፈለግን መጸለይ እፈልጋለሁ እያለን። በስምንተኛ ደረጃ ጌታ በዚህኛው ዓለም በማይታየው ዓለም በመንግስተ ሰማያትም ከፍ ብሎ እንዲታይ ከፍ ብለህ ታይ እያለን የምንጸልይበት ነው። እነዚህ 8 ነገሮች ኢንፑት ፕሬ ውስጥ አሉ ነውና ወደ ጌታ በምንጸልይበት ጊዜ እነዚህን ኢንፑት ፕሬዎች ያለማድረግ ችግር ናቸው። እንግዲህ ሌላኛው ሐሳቤ ክፉ መናፍስትን በምንቃወም ጊዜ የተስፋ መቁረጥ መንፈስ እያለን በኢየሱስ ስም እያለን እየተቃወምን ስሜቱ እስኪነሳ ድረስ መንፈሳችን እስኪነግረን በመንፈሳችን ማለት ነው ይሄንን እስከምንረዳ ድረስ እስኪነሳ መቃወም አለብን። እናም ሁሌ ለተቃውሟችን የተቃውሞ ሐሳብ ከተቃውሟችን ሐሳብ ጋር እንዳለ በማሰብ ክፉ መናፍስትን ዘወትር መቃወም አለብን። ይህን ሐሳብ ባናነሳ እንኳን በምንቃወምበት ጊዜ ይህ ሐሳብ ተቋማችን ውስጥ እንዳለን ሴቭ ማድረግ አለብን። ያንን ኮንሲደር ማድረግ አለብን። ከግምት ውስጥ አስገብተን መጸለይ አለብን። በቀረው አስተሳሰባችንና ድርጊታችን አሁን ከዚህ በኋላ የምናገረውን ነገር ማድረግ ይኖርብናል። ስለ ተቃውሞ እንግዲህ መቃወም አለብን። ቅድም የተናገርኩት ሐሳብ አለ። አስተሳሰባችን ምንም ስላለበት ለሚለው እንግዲህ አስተሳሰባችን ኃጢአት አለመስራት አለብን። ኃጢአት አለመስራት ጥሩ እንደሆነ መረዳት፣ የተስፋ መቁረጥ ስሜት እንዳይሰማን ይረዳል። ራሳችንን ማንጻት፣ አደራረግ ላይ ችግር ካለ አደራረጉን አስተካክሎ ራሳችንን ማንጻት አለብን። ከኃጢአት ራሳችንን ማራቅ አለብን። ኃጢአት
ሁኔታ እንዲፈጠር ነገሮች እንትን እያሉ ከሆነ ቶሎ ራሳችንን ከዛ ነገር ማንጻት አለብን። ሌላኛው እንዳልያዝን መቁጠር አለብን። ያ ማለት የአቅማችን እስረኛ መሆን የለብንም። በቃ አቅሜ ይቺ ነች ብለን በቃ ሰርተናል ብለንም እንትን ማለት የለብን። እንዳልያዝን ቆጥረን ለሚቀጥለው ስራ እንድንዘጋጅ ይረዳናል። እንዳልያዝኩ እቆጥራለሁ ማለት አለብን። ሌላው በሰዎች ጥሩ ያልሆነ አስተያየት አለመታሰር። በሰዎች ጥሩ ያልሆነ አስተያየት አልታሰርም ብለን አእምሯችንን፣ አስተሳሰባችንን በዚህ መሙላት አለብን። ሌላው ሁሌ የሚሆነው የጌታ ፈቃድ እንደሆነ መረዳት። ሁል ጊዜ የሚሆነው የጌታ ፈቃድ እንደሆነ ማወቅ አለብን። ሌላው ያለ ገንዘብ መስራት የሚገባንን ነገር ማለት ነው። መስራት የሚገባንን ነገር ያለ ገንዘብ መስራት አልችልም ብለን ማሰብ የለብንም። ሌላው ሁሉ ነገር የራሱ የሆነ ጊዜ እንዳለው ማወቅ አለብን። ሁሉ ነገር የራሱ የሆነ ጊዜ እንዳለው ማወቅ አለብን። ሌላው 3 ምርጥ ጓደኞች ይኖሩናል። ዲሳይፕል የጌታ ደቀ መዝሙሮች አሉ፣ ፒፕልም አለ። እነሱ በተለያየ መንገድ ከኛ ሊርቁ እንደሚችሉ ማወቅ አለብን። ከኛ ሊርቁ እንደሚችሉ ማወቅ አለብን። ሌላው ከችግር ጋር በተገናኘ የችግርን ምንጭ፣ ችግር በሚገጥም ጊዜ ማወቅ የሚገባን ነገር ካለ በዛ ችግር ዙሪያ የችግሩን ምንጭ ማወቅ አለብን። ችግሩን ራሱ በትክክል ማወቅ አለብን፣ ችግሩ ምን እንደሆነ። አንዳንድ ጊዜ ችግሩን ሳናቅ ዝም ብሎ ችግሩ ብቻ ሲያደክመን ሊቆይ ይችላል፣ ችግሩን ሳናውቀው ማለት ነው። ሌላኛው ችግርን መፍታት አለብን። እንግዲህ ችግርን ከመፍታት ጋር የተያያዘ ከኢየሱስ የምንማረው ነገር፣ ኢየሱስ ችግርን ከመፍታቱ በፊት የሚያደርገው ነገር አለ። ለችግሩ የሚወስደው አክሽን አለ። ከእንደገና ደግሞ ችግሩ ከተፈታ በኋላ ደግሞ የሚያደርገው ነገር አለ። እነዚህ መሰረታዊ ነገሮች ናቸው። ቢፎር ሶልቪንግ ፕሮብለም to solve the problem and doing after solving the problem። ስለዚህ ከችግር በፊት ማድረግ የሚገባን ነገር አንዱ መማከር ከሚገባን ጋር ቢያንስ ከ2 ሰዎች ጋር በቻልነው አቅም መመካከር፣ ትዕዛዝ ማዘዝ የሚገባንን ማዘዝ፣ መጠየቅ የሚገባን ነገር ካለ መጠየቅ፣ መውሰድ የሚገባን ሰው ካለ ሰውየውን ወይም ሰዎችን እንደ ጌታ ፈቃድ መውሰድ አለብን። ሌላው እምነት አስፈላጊ ነገር ነው። ስለ ሶልቪንግ ዘ ፕሮብለም እናገራለሁ። አፍተር ዘ ፕሮብለም ልናገር። አፍተር ዘ ሶልቪንግ ዘ ፕሮብለም ቴስቲሞኒ ማድረግ አለብን። ስለ ሰው ወይም ስለ ጌታ፣ ስለ ሰው ወይም ስለ ጌታ መመስከር አለብን። ሌላው ለጌታ የሚገባውን ክብር ከነፍሳችን እንደ ጌታ ፈቃድ መስጠት አለብን። ሌላው በዚህ አፍተር ዘ ሶልቪንግ ፕሮብለም ከችግሩ ከተፈታ በኋላ ማድረግ የሚገባን ኦርደር ማዘዝ አለብን። ትዕዛዝ ማዘዝ አለብን። ሌላው ሰላምታ መሰጣጣት አለብን። ሌላው በዚህ ሀሳብ ሰው ጌታን እንዲቀበል ጥሪ፣ የነፍሳት ጥሪ ማድረግ አለብን። እሺ፣ ፎር ሶልቪንግ ዘ ፕሮብለም ስንመጣ በ3 ከፍዬዋለሁ። 7 ነገር ነው። በ3 ምድብ ከፍዬዋለሁ። የመጀመሪያው ምድብ ላይ ሃፒነስ፣
ሌላው መኒ ኤንድ ሪሶርስስ በሁለተኛው ምድብ ላይ ፌመስ መልካም ዝና ማለት ነው። መልካም ዝና ጥሩ ነው። ሌላው ፖዚሽን ኤንድ ግሎሪ በዚህ በሁለተኛው ምድብ አለ። ሌላው ሰክሰስ አለ። እንግዲህ ፖዚሽን ጋር ስንመጣ ፖዚሽን ስፒሪቹዋሊም አለ፣ አውት ኦፍ ስፒሪቹዋሊም አለ። መንፈሳዊም ስልጣን አለ፣ መንፈሳዊም ያልሆነ ስልጣን አለ። ስኬትም እንደዛ ነው። መንፈሳዊ የሆነ ስኬት አለ፣ ከመንፈሳዊ ያልሆነ ስኬት አለ። ይህ ሁለተኛው ምድብ ላይ ያለ ነው። ሶስተኛው ምድብ ላይ ያለው ሄልዝና ፒስ ጤንነትና ሰላም። እንግዲህ ቅድም እንደተናገርኩት ደስታ ሃፒነስ የመጀመሪያው ምድብ ላይ ያለ ነው። እሺ እነዚህ ሶልቪንግ ፕሮብለም ጋር ስንመጣ ነው። ሌላው እምነት ሊኖረን ይገባል። እምነት አስፈላጊ ነገር ነው። ኢንፑት ፕሬ አስፈላጊ ነገር ነው። ቅድምም የተናገርኩት ነገር አለ። ኢንፑት ፕሬ አስፈላጊ ነገር ነው። የቅድም የተናገርኩት ነገር ስለ 8ቱ ነገሮች ማለት ነው። ሌላው ችግሩ እስኪፈታ ድረስ መስራት አለብን። ያ ማለት ተፈቶ በዓይናችን እስከምናየው፣ ችግሩ ተፈቶ በዓይናችን እስከምናይ፣ ችግሩ ተፈቶ በጆሮአችን እስክንሰማ፣ ችግሩ ተፈቶ በስሜታችን ፊል እስከምናደርግ ድረስ ማለት ነው መስራት ያለብን ማለት ነው። በመጨረሻ ሌላው ማወቅ የሚገባን ነገር ይኖራል። ሌላው ማወቅ የሚገባን ነገር ጌታ ታማኝ እንደሆነ ማወቅ አለብን። ስለዚህ እነዚህን ነገሮች ማድረግ አለብን ማለት ነው። በእነዚህ ነገሮች በማድረግ ራሳችንን ከተስፋ መቁረጥ ህይወት ማውጣት ይኖርብናል። ይሄ ለህይወታችን በጣም አስፈላጊ ነገር ነው። እንደተጠቀማችሁ ተስፋ አደርጋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ተባረኩ።